ተወዳጆቻችን እንኳን ለዚህ ፕሮግራም በሰላም መጣችሁ። ይሄ ከዋሽንግተን ዲሲ የሚተላለፈው ከሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፈው ሳምንታዊ ፕሮግራማችን ነው። ዛሬ የምናየው የሰንበት ትምህርት ጽሑፍ ጥናት ከኢየሱስ ጋር መኖር የሚለውን ክፍል ነው የምናየው። 11ኛ ክፍላችን ነው። የሚያነጣጥረው ቆሎስያስ 3 ከ1 እስከ 14 ያለውን ክፍል ይሆናል። ዛሬ ተወያዮቻችን እኔ ትዕግስት አጥላው እባላለሁ። ተወያዮቼ ደግሞ ሁለቱ ብርቅዬ የቤተክርስቲያን አባላት ናቸው። ፕሮፌሰር ብርሃኑና ወረታው ይሆናሉ። የመግቢያ ጸሎት አድርገን ቀጥታ ወደ ፕሮግራማችን ነው የምንገባው። የመግቢያውን ጸሎት የሚያደርጉልን ፕሮፌሰር ይሆናሉ። በኋላ መዝጊያውን ደግሞ ወረታው ያደርግልናል ማለት ነው። ፕሮፌሰር የመግቢያ ጸሎት አድርግልንና እንጀምር። እሺ፣ እንጸልይ። እግዚአብሔር አባት አዲስ ቀን አዲስ ሕይወት ሰጥተን ስለዋልክ እናመሰግንሃለን። እግዚአብሔር አባት ሆይ አሁን ቃልህን ለመማር ለእህቶቻችን፣ ለወንድሞቻችን፣ ለልጆቻችን፣ ለዘመዶቻችን ለማካፈል ስለሆነ ጌታ ሆይ ይሄ በእኔ በጎልዳፋው አንደበት በእኛ በደካማዎቹ ሳይሆን ያንተ መንፈስ የምንናገረውን ያቀብለን። እግዚአብሔር አባት ሆይ ልጆችህ ከዚህ ተምረው ተመራምረው አውቀው አንድ እርምጃ ወደ አንተ እንዲቀርቡ እንለምናሃለን። እግዚአብሔር አምላክ ሆይ በእውነት አንተ የፍቅር አምላክ ነህ። አንተ ሳናውቅህ አውቀህን፣ ሳንወድህ ወደህን ራስክን የሰዋህ አምላክ ነህና ጌታ ሆይ ይህንን ለማስተዋል የሚቻለው የአንተ መንፈስ ሲገልጸው ነውና መንፈስህ እንዲገልጽልን እንለምናለን። እግዚአብሔር አባት ሆይ የታመሙትን ፈውስልን። በጦርነት ላሉት እግዚአብሔር አባት ሆይ እባክህ አንተ ሰላም አውርድልን እንለምናሃለን። ጌታ ሆይ የቀረውን ጊዜ ለአንተ እናስረክባለን። ሁሉም ለአንተ ክብር ይሁን ስለ ክርስቶስ ስም ብለህ አንድ አምላክ አሜን። እግዚአብሔር ይባርክ ፕሮፌሰር ስለ ጸሎቱ። እንግዲህ ቅድም እንዳልኳችሁ ቆሎስያስ 3 ላይ ነው ዛሬ የምናጠናው። የተለያዩ ጥያቄዎችን እያነሳን ነው የምናነሳው። የመጀመሪያው እንግዲህ መግቢያው ላይ ስናየው ብዙ ጊዜ ይላል ምድራዊ አስተሳሰብ ያላቸው መጀመሪያ ሰማያዊ አስተሳሰብ ያላቸው ሰዎች ለምድራዊ ነገር ብዙም አይጠቅሙም ብሎ ያነሳል የሚባል አባባል አለ። ነገር ግን በተቃራኒው ደግሞ ብንወስደው ምድራዊ ላይ ብቻ ደግሞ ያነጣጠሩት ደግሞ ለጌታ ስራም ደግሞ አይጠቅሙም የሚልም አባባል ያመጣል ማለት ነው። እና ይሄ የተወሰነ የቅድሙ የመጀመሪያው አባባል የተወሰነ እውነታ ሊኖረው ይችላል። ነገር ግን ምድራዊ የሆነ አስተሳሰብ ምንድን ነው? ሰማያዊ የሆነ የሰማይ የሆነ አስተሳሰብ ደግሞ ምንድን ነው የሚለውን እያየን እንሄዳለን ማለት ነው። እና የመጀመሪያው በዚህ የምናየው ክፍል ሁለቱን በአስተሳሰብ ደረጃ በሰማያዊ አስተሳሰብ እና በምድራዊ አስተሳሰብ መካከል ያለውን ልዩነት በደንብ እናያለን። ከዛ ደግሞ አዲሱን ሰው መልበስ ወይም ደግሞ አሮጌውን ሰውነት አውጥቶ አዲስ ሰው መሆን ወይም ደግሞ የአዲሱ ሰው ባህሪያቶች ምን እንደሚመስሉ ደግሞ የምናየው ሜጀር የሆኑ ሁለት ነገሮችን ነው የምናያቸው ማለት ነው። እና በእያንዳንዱ ላይ ጥያቄ እያነሳን እንግዲህ እንወያያለን ማለት ነው። እና የመጀመሪያው ውይይታችን የሚሆነው ለፕሮፌሰር ነው። እንግዲህ ያው በጥያቄ ነው የምናነሳው። ቆሎስያስ 3 ከ1 እስከ 14 ላይ ያነጣጠረ ነው። እሱ መጀመሪያ ላንብበውና
ቆሎስይስ 3 ከ1 እስከ 4 ያለው ማለት ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እርሱ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። እዚህ ጋር የምናየው እኛ በላይ ያለውን እንድንሻ ወይም ደግሞ እንድናስብ አስተሳሰባችን እዛ እንዲሆን የሚጠይቅ ነገር አለና ይሄ በላይ ያለውን መሻት ማለት ምን ማለት ነው? ሰዎች በላይ ያለውን መሻት እንዴት ነው ለመሻት ሊለወጡ የሚችሉት እንዴት ነው የሚለውን ፕሮፌሰር እነዚህን ጥያቄዎች እስቲ እንዴት ነው ያያቸው? እሺ እግዚአብሔር ይስጥልኝ። ጥቅሱን ዛሬ በእውነት የዛሬው ውይይታችን ጥቅሶቹን በሙሉ ብናነባቸው ጥሩ ነው። በየቀኑ እየወሰድን በጣም የሚያሳስቡ ትንተና የሚያስፈልጋቸው ቃሎች ናቸው እና ለምሳሌ አሁን ከመጀመሪያው ከመታሰቢያው ብንጀምር አንቺ ወደ ጠየቅሽኝ ከመሄዴ በፊት መታሰቢያው የዛሬው ዋና ጥቅስ ይሉታል። ማታሰቢያ ነበር የምንለው ድሮ። እንደዚህ ይላል፣ በእነዚህ ሁሉ ላይ ሁሉም በፍጹም አንድነት የሚያስተባብረውን ፍቅርን ልበሱት ይላል። ፍቅርን ልበሱት። ሁለት ጠንካራ ቃሎች አሉ ከዚህ ላይ ሁለት። አንደኛው ፍቅር ነው። ሁለተኛው ፍቅር ወደ ፍጽምና ያመጣል ይላል። ፍጹምነት እንግሊዝኛ የምታነቡ ብዙ ሰዎች እንዳላችሁ እርግጠኛ ነኝ። የእንግሊዝኛውን ብናየው but above all these things put on love which is the bond of perfection ፍጹምነት ይላል እና እኔ ይሄ በጣም ነው ያሳሰበኝ። ፍጹምነት ፍጹም። ምክንያቱም የሰንበት ትምህርት አስተማሪው ቅድም ትዕግስትዬ እንዳልሽው ምድራዊ አመለካከትና ሰማያዊ አመለካከት የተለዩ መሆናቸውን ከተናገረ በኋላ በምድራዊ አስተሳሰብ ስናየው የምድራዊ አስተሳሰብ ውስን እንደሆነ ውጣ ውረድ ያለበት እንደሆነ ይናገራል እና የሚገርመው ከሰንበት ትምህርቱ ታስታውሳላችሁ። ሰንበት ትምህርት ያላችሁ ሰዎች ብታነቡት ጥሩ ነው። እሁድ ከመሄዳችን በፊት የምድራዊ ኑሯችን ምን መምሰል እንዳለበት ጌታ ኢየሱስ ክርስቶስ የተናገረውን ምንድን ነው ያለው? ጠላትህን ውደድ፣ እኔ ግን እላችኋለሁ በሰማያት ላለ ለአባታችሁ ልጆች ትሆኑ ዘንድ ጠላታችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ እያለ ይላል። እዚህ ላይ ሊጨምሩበት ከፈለጋችሁ የክርስቶስ ጌታ ክርስቶስ የተናገረው ላይ በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 እስከ 10 ሄደን ስናነብ በጣም የባሰ ሆኖ ይታያል። እንዲያውም ምን ይላል መሰላችሁ? በአንደኛ ዮሐንስ
በእውነት ወሬ አውጥተው እንደሆነ አንተ ታነብልኝ፣ እኔ ሁሉን እንዳላነብ። አንደኛ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 4 እስከ 10 ምዕራፍ 3 ቁጥር 4 እስከ 10 እንደዚህ ይላል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 እስከ 10 ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም፣ አላወቀውም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግ ወንድሙንም የማይወድ ሁሉ ከእግዚአብሔር አይደለም። እና በመታሰቢያው እንደጀመር ነው በእውነት ይሄንን ለማድረግ እንችላለን ወይ ወደሚል ጥያቄ ይወስዳል። ይሄንን መልሱን እያንዳንዳችን ለራሳችን መመለስ አለብን። እኔ እንዳደግኩበት ቤተክርስቲያን እንደ ኦርቶዶክስ ቢሆን ለቄስ ደን እናዘዛለን። ነገር ግን እኛ የምንናዘዘው ለክርስቶስ ነውና ይሄ ከባድ የሆነ ነገር ይመስላል። ግን እግዚአብሔር ከባድ ነገር እኛ ልናደርገው የማንችለውን ነገር አይደለም እንድናደርግ የሚጠይቀን። ወደ ክርስቶስ ለመምጣት የሚፈልግ ሰው ሁሉ ከኃጢአት መቆጠብ አለበት ሲባል ስተት አንሰራም፣ አንወድቅም ማለት አይደለም። ወድቀን ግን መቅረት የለብንም። ዋናው ሁለት ነገር ነው። ፍጽምና ከተፈለገ ሁለት ነገር ነው። አንደኛ ፍጹም ሲል እግዚአብሔር ምን ማለቱ ነው? መንፈስ ቅዱስ ፍጹም ሲል ምን ማለቱ ነው? ፍጽምናችን የሚገኘው በጌታ ኢየሱስ ክርስቶስ ነው። በጌታ ኢየሱስ ክርስቶስ ነው ፍጽምና። አንዱ ነገር ማወቅ ያለብን ይሄ ነው። ሁለተኛው ማወቅ ያለብን እግዚአብሔር ፍጹም ሁኑ ሲል ስለ ስራ አይደለም የሚናገረው። ብዙ ጊዜ የእግዚአብሔርን ሕግ በደንብ አናስተውለውም። እኔ አላስተዋልኩትም ነበር፣ ብዙ ጊዜ ወስዶብኛል። በዚህም ሰንበት ትምህርት ብዙ ጊዜ አጥፍቻለሁ። ጌታ ሆይ ይህን ሲባል ምን ማለት ነው እያልኩ እና የእግዚአብሔር ሕግ በእውነት የእግዚአብሔር ሕግ በሶስት በአራት ቃሎች የተወሰኑ ናቸው። አንደኛው ፍቅር ነው። ፍቅር ካለ ያፈቀረ ሊገል አይፈልግም፣ ያፈቀረ ሊሰርቅ አይፈልግም። ያፈቀረ ፍቅር። ሁለተኛው እምነት መጣል ነው። እዚህ ላይ በእንግሊዝኛው ትረስት የሚለውን ቃልና ፌት የሚለውን ቃል ለይተን ብናውቀው ጥሩ ነው። ሃይማኖት አይደለም ማወጋው ነው። አሁን እግዚአብሔርን እምነት በሱ ላይ መጣል፣ እግዚአብሔር ያለውን ያደርጋል። ትረስት የሚለው የእንግሊዝኛ ቃል እምነት በሱ ላይ መጣል። ወረታው እመጣለሁ ብሎኛል፣ ይመጣል ብዬ ማመን አለ። ያንን አይነቱን ቃል ትረስት። የእግዚአብሔር ሕግ
አንዱ የሚጠይቅብን ይሄ ነው። እናታችን ሔዋን እግዚአብሔርን እምነት ጥላበት ቢሆን ኑሮ ሳትጠራጠር ይሄን ብበላ ሞታለሁ ብላ ታቆመው ነበር። ተጠራጠረች፣ ግን እምነት አልጣለችበትም። ሶስተኛው የእግዚአብሔር ሕግ በእውነት የአእምሮና የልብ አስተሳሰብ ነው። ምንድን ነው የምናስበው? በአእምሮአችን የሚወጣው የሚወርደው ምንድን ነው? አንድ ነገር ስናረግ ለማድረግ ስንፈልግ፣ ለምሳሌ አስራት ለማውጣት ከፈለጉ፣ ስጦታ ለመስጠት ከፈለጉ፣ ምንድን ነው እንዲያንድል ያደረገኝ? እግዚአብሔር ያንን ማወቅ ይፈልጋል። ወዶ የሚሰጠውን ነው የሚወድ፣ ፈርቶ አይደለም። ግን ወደ እሑዱ ስወስዳችሁ ብዙ ከዚህም ላይ ልለው የምችል ነበር። ግን ወደ እሑዱ ስንሄድ ቅድም እህቴ እንዳነበበችልን የሚገርም አነጋገሮች አሉበት። የሚገርም እኛ ህይወታችን ክርስቶስ እንደሆነ፣ ህይወታችን የተደበቀ የተሸሸገ በሱ ውስጥ እንደሆነ የሚገርም አነጋገር ነው። የሚገርም እርሱ ህይወታችን እንደሆነ ይናገራል። እና እኔ በዚህ ላይ ብዙ አተኮርኩበትና እንዴት ነው ህይወቴ በሱ የተደበቀ? ሙቼ ከሆነ የተነሳሁት መቼ ነው? እንዳለው እኮ ነኝ በህይወት። ምንድን ነው የሱ ማንነትና የኔ ማንነት የሚያገናኘው? እንዴት ነው የሚሉ ብዙ ጥያቄዎች በአእምሮ የመጣው ነበር። እና በአጭሩ ዘመዶች እግዚአብሔር ሁለት ሰው ብቻ ነው የፈጠረ አይደለም። መጀመሪያ አዳምን ፈጠረ። ከዚያ በኋላ ደግሞ በመንፈስ ቅዱስ ከድንግል ማርያም ጌታ ኢየሱስ ተወለደ። በአንደኛ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ሄዳችሁ ስታነቡ ጌታ ኢየሱስ ክርስቶስን ማን ይለዋል? ሁለተኛው አዳም የሚለው ሁለተኛው። እና እንዲያው በእውነት እዚህ ላይ በደንብ ያዙት። አንደኛ ማንነቴ እኔ፣ ማንነታችሁ እናንተ ከአዳም የወረደ ከዚያ ዘር የመጣን ሰዎች ነን። ያ ዘር 3 ችግሮችን ፈጥሯል። ኃጢአት በመስራቱ እንዲሞት መሆኑ፣ ያ ኃጢአት የፈጠረ ሰው ደግሞ ኃጢአት እንዲመጣ ያደረገ ሰው በዚህ መሬት ሲኖር 2-3 ችግሮች አሉት። ፍርሃት፣ ጥርጥር፣ ራስ ወዳድነት። ቅድም ሙቱለት እንዳለው መሞቱ ይቅርና ልስጠውም እንኳን የማይል ራስ ወዳድነት። ያንን ከአዳም ወርሰን መተናል። ይህን ብንገነዘበው ጥሩ ነው። ከአዳም የወረስነው ራስ ወዳድነት፣ አጥፊነት፣ ተቆጭነት፣ ተናጋሪነት፣ ክፉነት፣ ብዙ ችግሮች ከአዳም የወረስነው። ከዚያ ደግሞ በእንግሊዝኛው ሶሻላይዜሽን ፕሮሴስ በሚባል በባህል የቀረጽነው ደግሞ ብዙ ችግሮች አሉ። ግን አሁን ዘመዶቼ የእሑዱ ትምህርት የሚያስተምረን ከሁለተኛው አዳም ተወልደናል። ሁለተኛው አዳም ማን ነው? አንደኛ ቆሮንቶስ 15:45 በቃሌ ነው ያልጻፍኩትም፣ ስተት ከሆንኩ ዳችሁ እዩት። አንደኛ ቆሮንቶስ 15:45 ሁለተኛው አዳም። የመጀመሪያው አዳም ይላል ሞትን እግዚአብሔር አይደለም የሚገለን፣ ሞቱን ያመጣ ነው እኛ ነን። ከዚያ ሞት ለማዳን ግን ጌታ ኢየሱስ ክርስቶስ
ከድንግል ማርያም ተወልዶ ስጋውን ቆርሶ እንደኛ ሰው ሆኖ ግን ሰውነቱ ፍጹም ሆኖ ያን ፍጽምና ለኛ እንዲቆጠር አድርጎልናል። በእንግሊዝኛው ኢምፒውትድ ራቸስነስ የሚባለው ለኛ እንዲቆጠር አድርጎልናል እና ስለዚህ እኛ አሁኑ በዚህ ጥቅስ ላይ የምንማረው በዚህ መሬት በምንኖርበት ጊዜ ይሄን ብንገነዘብ እንደገና ሙተን በጥምቀት እንደገና ተነስተን ተጠምቀን ስንወጣ ትንሣኤውን ተቀብለን አንተ አዳኛችን ነህ ብለን ስንኖር ከመጀመሪያው አዳም ብቻ አይደለንም፣ ከሁለተኛው አዳም ተወልደናል። ያመኑ የተጠመቁ ያመንኩት የተጠመቅኩት ሁለተኛ ዘር እንዳለኝ ብገነዘብ በዚያ ስር መሰረት በሁለተኛው አዳም ምሳሌነት እንደሱ ፍጹም ለሆንም ባልችል ብደክምም ድክመቴን አውቄ በሱ ላይ እንድሆን ከሆነ ለመዳን የተረጋገጥን እንሆናለን። ይህን ለማድረግ ለማጠቃለል የእግዚአብሔር ቃል ዕብራውያን ምዕራፍ 4 ቁጥር 12 ብታነቡት ደስ ይለኛል። የእግዚአብሔር ቃል ካጠናነው ከመረመርነው ካወቅነው ሁለት ሰይፍ እንዳለው ነው ይላል። ያነቃናል፣ ሕይወት ይሰጠናል። ዕብራውያን ምዕራፍ 4 ቁጥር 12 አሉ ያበረታናል እና ከሁለተኛው አዳም የተወለድነው ሁነን በዚያ የምንኖር ለመሆን እንድንችል እግዚአብሔር ይርዳል። በጣም ጥሩ አድርገህ ነው ያስቀመጥከው። ትክክል ነው። ይህ የፍጽምና ህይወት በራሳችን የምናመጣው አይደለም አይደል? ክርስቶስ በሰራው ስራ ሁሉ የሚገኝ ነው። በራሳችን መሞት ነው የሚጠበቅብን ከኛ ማለት ነው። ይሄ ፐርፌክሽን ፍጽምና የሚለው ነገር መጀመሪያ እኛ ለዚህ ለተከፈለው ፍቅር በቃ ክፍት ነን ወይ እሱን አክሴፕት ለማድረግ ማለት ነው። ክፍት ከሆነን ደግሞ ከዛ በኋላ ምንድነው የሚጠበቀው? ምርጫ አይደል? መርጠን እሱን አክሴፕት ማድረግ ስንጀምር እሱ የኛ መሞት በቃ በቀራንዮ ይሆናል። ልክ እሱ እንደሞተው እኛም ሞተናል ማለት ነው። እና ሁሌም አስተሳሰባችን በላይ ነው ስንል ምርጫችን ምንድነው ነው። አሁን ለማሰብም አሁን ሁለት ሰው እንኳን ቁጭ ብለን ስንጨዋወት ምንድነው ሞር የሚያስደስተን? ለማውራት የሚያስደስተን ምንድነው? ውስጣችን አይምሮአችን ውስጥ የሚያስደስተን ነገር ነው የሚመጣ አይደለ? ለማውራት በቃ ለመሄድ ራሱ ደስ የሚለን የት ነው? ልክ አንዳንዴ በጣም ደስ የሚላችሁ ጓደኛ ጋር ስትሄዱ ደስ ይላችኋል አይደል? ስትጠሩ ልክ እንደዛ ከክርስቶስ ጋር መሆን በጣም የሚጓጓው አለ አይደል? ሸክም ደግሞ የሚሆንበት አለ። ወይኔ ደግሞ ቅዳሜ መጣ የሚልም ደግሞ ሊኖር ይችላል። እና ይሄ አስተሳሰባችን ማለት ነው። ያ የሚመጣው ግን በራሳችን አይደለም። እኛ በክርስቶስ ስንሰወር የሚሆን ነገር ነው። አመለካከታችንን ይቀይረዋል የሚለው ነው። በጣም ጥሩ አድርጎ ነው ፕሮፌሰር ያስቀመጠው። ሁለተኛው ወደ ሰኞ ክፍል ደግሞ ስንሄድ ሰኞ ላይ ክፉን ሁሉ ከህይወታችሁ አስወግዱ የሚለው ከቆላስይስ 3:5 እና 6 ላይ ያነጣጠረው ነው። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክም የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል እና እዚህ ጋር ለእኔነትና ለኃጢአት መሞት
ማለት ምን ማለት ነው የሚል ጥያቄ ነው ያለኝ። ይሄ እኔነት የሚለው ይሄ ራስ የሚለው ነገር እንዴት ነው የሚሞተው? ለኃጢአትስ መሞት ማለት ደግሞ ምንድን ነው? እንዴት ነው ሰው የሚሞተው? አሁን ቅድምም ትንሽ ፕሮፌሰርም ነክቶታል የተወሰነ፣ ግን ኤግዛክት ቦታው ላይ ደግሞ ወረታው ደግሞ እስቲ እሺ እህት ትዕግስት በጣም አመሰግናለሁ። ይሄ በጣም ወሳኝ የሆነ ትምህርት ነው። የቆሎሳይስ መልእክትን በምናይበት ጊዜ በሁለት ዋና ዋና ክፍሎች ከፍለን ልናየው እንችላለን። አንደኛው ከአንድ እስከ ሁለት ያለው የሚናገረው በአጠቃላይ ቴዎሎጂካል በሆኑ ነገሮች ላይ ነው። ወደ ምዕራፍ 3 በምንመጣበት ጊዜ ተግባራዊ ነገር ምን ማድረግ አለብን? የክርስትና ሕይወት ዝም ብሎ አይደለም። የተጠራንበት ጥሪ ዝም ብሎ አይደለም። ክርስቲያኖች ምን ማድረግ አለባቸው ለሚለው ነው እንግዲህ መልስ እና አንደኛው ማድረግ ምን ማድረግ እንዳለብን ቅድም ጋሽ ብርሃኑ ተናግሮታል። አሁንም የሚያነሳው ነው ምንድነው? ያ ምንድነው? መሞት አለብን። ያን ለማድረግ ሰማያዊን ነገር መመኘት አለብን። አንቺም ብለሽዋል፣ በደንብ አስቀምጠሽዋል። ምን ማድረግ ነው ደስ የሚለን? ስለ ሰማይ ማውራት ነው ወይንስ ስለ ምድር ማውራት? እንዲያውም ቅድም በመግቢያው ላይ ባነሳሽው ነጥብ ላይ የበለጠ እንዲያውም ለምድር የምንጠቅመው ሰማያዊን ነገር የምንወድ ከሆነ ነው። የምድር ጨው መሆን የምንችለው የምድር መብራት መሆን የምንችለው ሰማያዊ ነገር የበለጠ ስንወድ፣ ስለ ሰማይ የበለጠ ስናስብ ነው። እና እንግዲህ ከዚህ ጋር የተያዘ ነው የሰኞውም ትምህርት። ይህንን የጀመርነውን ምድራዊ የክርስትና ጉዞ ወደ ግቡ ለማድረስ ምን ማድረግ አለብን? ቅድም ጋሽ ብርሃኑ እንዳለው አንቺም እንዳልሽው የክርስትና ሕይወት ጉዞ ነው። ፍጽምናም በለው ሌላም ጉዞ ነው። በአንድ ጊዜ አንድ ቦታ አይደረስም፣ ወይንም ደግሞ ፈለግንበት የእድገት ደረጃ አንደርስም። ስለዚህ ምንድን ነው መነሻው ነጥብ? ቅድም ጋሽ ብርሃኑ ብሎታል። ያ ምንድን ነው? ለኃጢአት ለዓለም መሞት አለብን። ይህ ነው መነሻው ነጥብ። ለዓለም እስካልሞትን ድረስ ስለ ዓለም እያሰብን የክርስትና ሕይወትን መኖር አንችልም። ሰንበት ትምህርቱ በዚህ ነው የሚጀምረው። መሞት አለብን፣ ሞተንም አንቀር። በክርስቶስ ደግሞ ምን ማለት አለብን? መነሳት አለብን ይላል። እንደገና በክርስቶስ ካልተነሳን ግን ብሎ ሰንበት ትምህርት የሚያስፈራ እንትን ያስቀምጣል። ያም የእግዚአብሔር ቁጣ በእኛ ላይ ምን ይላል? ይፈሳል። ስለዚህ እንግዲህ ሐዋርያው ጳውሎስ ራሱ በነገራችን ላይ ይሄ የክርስትና ሕይወት በክርስቶስ መሞት ቅድም ጋሽ ብርሃኑ አንስቶታል። ሮሜ 6 በደንብ ያስቀምጠዋል። መሞት እንዳለብን ለዓለም እስካልሞትን ድረስ ለክርስቶስ መኖር አንችልም። ያ እንዳለ ነው ሐዋርያው ጳውሎስ። ይሄ ሕይወት ምድራዊ ሕይወታችን ትግል ያለበት ውጣ ውረድ ያለበት እንደሆነ ይናገራል። በሮሜ 7:15 እንደዚህ ይላል፣ ላንብበው። የማደርገውን አላውቅምና የምጠላውን ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። ዚስ ኢዝ ዘ ዳይላማ። ያለን ችግር ይሄ ነው እንግዲህ። ለዚህ እንዳይሆን ሐዋርያው ጳውሎስ ራሱ የሚሰው እንዲያውም ሲቀጥል ልጨምር ሌላ እኔም ምንኛ ጎስቋላ ሰው ነኝ፣ ከዚህ ለሞት ከሰጠው ሰውነት ማን ያድነኛል? ቅድም ጋሽ ብርሃኑ በክርስቶስ መሞት አለብን። ለዓለም እኔም ለዓለም ዓለምም በገላትያ 4:6-14 ምናል እኔም ለዓለም ዓለምም ለእኔ ምን ሆነ ይላል ሐዋርያው ጳውሎስ፣ ተሰቅሏል። ያ ነው እንግዲህ ለውጥ የሚያመጣው። ይሄ እንግዲህ የቢራቢሮና ቢራቢሮ ከመሆኗ በፊት የነበረው አይነት ትራንስፎርማቲቭ ለውጥ ነው። ራዲካል የሆነ ለውጥ ነው። እንግዲህ በክርስቶስ እስካልሞትን ድረስ ምንም ማድረግ አንችልም። አሁን ያነበብሽው በቆሎሳይስ 3
5 እና 6 ያሉትን ችግሮች ለመቋቋም መነሻችን በክርስቶስ መሞት ነው። ከዚያ በኋላ ሞትን ለምን ሐዋርያው ጳውሎስ እንደ ሜታፎር ተጠቀመበት? ሞት ማለት ምንድን ነው? መጽሐፍ ቅዱስ ደግሞ ምንም አናስታውስም፣ ሙታን ምንም አያስቡም አይደል? እንግዲህ ለኃጢአት ከሞትን ስለ ኃጢአት አናስብም ማለት ነው። ስለዚህ ይሄ ሞት የሚለው ሜታፎር ወይም ምሳሌ አነጋገር ወሳኝ ነው በክርስትና ሕይወት። ስጋዊ ሞት አይደለም፣ መንፈሳዊ ሞት ነው። ለዓለም እስከ ሞትን ድረስ ለዓለም ሞተን በክርስቶስ እስከተነሳን ድረስ ሌላው እንግዲህ ቅድም እንዳለው በክርስቶስ መኖር ማለት ነው። ከክርስቶስ ጋር አብረን እንደተነሳ ነው። መነሳት ብቻ ሳይሆን አዲስ ሕይወት መለማመድ መጀመር አለብን። ያ ነው። ነገር ግን ያን ለማድረግ አስቀድመን መሞት አለብን። ሐዋርያው ጳውሎስ ራሱ እንደው ቅድም ጋሽ ብርሃኑ አንስቶታል። ነገር ግን በሮሜ 6 እንደዚህ ይላል፣ እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ወደ አዲስ ሕይወት እንመጣለን። ሙተን አልቀረንም። ጥምቀት ወደ ጥልቁ በመጋባት ጊዜ ለኃጢአት መሞታችን ለዓለም መሞታችን የሚያሳይ ሲሆን ከጥልቁ በምነሳበት ጊዜ በክርስቶስ አዲስ ሰዎች ሆን ማለት ነው። አዲስ ሰዎች ሆነን አውጀን እዛ ላይ ማቆም የለብንም። ልቀጽል አንበቡ። በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአት ጸድቋልና፣ ነገርን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ያ ነው መሆን ያለበት። ይሄ ዋናው ነጥብ በኋላ እንመጣበታለን። በክርስቶስ የሚለው ነው። በራሳችን በግላችን ይህን ደጋግመን ማለት ያለብን ጉዳይ ነው ወገኖች። እስኪገባን ሕይወታችንን እስኪለውጠው ድረስ በራሳችን ምንም ማድረግ አንችልም። ስለዚህ በክርስቶስ እስከ ሞትን ድረስ በክርስቶስ ሞተን እስከተነሳን ድረስ የእኛ ሕይወት በክርስቶስ እኛ በክርስቶስ ሁነን ሐዋርያው ጳውሎስ ምንድን ነው ሁሉ ኃይልን በሚሰጠኝ በክርስቶስ ሁሉን አደርጋለሁ ይላል። በክርስቶስ ሁነን የቅድስና ሕይወት መኖር እንችላለን። ሕጉ ይላል ፓስተር ጃክሰን ኮራ፣ ሕጉ መጥቶ አልፈጸምም፣ ለምሳሌ ሰንበትን አልጠበቅም ወይም እንደዚህ አላደረክም በሚል በክርስቶስ አድርጌዋለሁ። ምክንያቱም ክርስቶስ የሕግ ፍጻሜ ነው ማለት ሕግ ተሽሯል ማለት አይደለም። ዶንት ጌት ሚ ሮንግ። እና የክርስትና ሕይወት የቅድስና ሕይወት በምንልበት ጊዜ ከክርስቶስ ጋር አብረን የምንኖረው እና የምንኖረው ነው። ነገር ግን አሁን ሰንበት ትምህርቱ የሚያነሳው ሌላው ነጥብ በክርስቶስ መሞት በክርስቶስ መነሳት ነው። በክርስቶስ ከተነሳን ሕይወት አለን ማለት ነው። ከክርስቶስ ጋር አብረን መኖር አለብን። ክርስቶስን መምሰል አለብን ማለት ነው። ለዚህ ነው ቅድም ያነሳን እናንት የምድር ጨው ናቸው። በራሳችን አንችልም። ይህንን አስምረን ከሄድን በኋላ ይሄ ስለሆነ አንችልም ብለን ደግሞ ክርስቶስ ያስችለናል። የቅድስናን ሕይወት እንድንኖር ክርስቶስ ደግሞ ራሱ በዚህ ምድር ኖሮ አሳይቶናል። ያ ካልሆነ ግን ሰንበቱ የሚያማናው ምንድን ነው? የእግዚአብሔር ቁጣ የማይታዘዙ የቅድስና ሕይወት በማለት የክርስቶስን ስጦታ በማይቀበሉት ላይ ይነሳል፣ ይነዳል። እንግዲህ የእግዚአብሔር ቁጣን አስመልክቶ ብዙ የተሳሳቱ አመለካከቶች አሉ ከሰዎች የሚመጡ። በነገራችን ላይ
ምዕራፍ 9ን ስናጠና ዘጠነኛውን ትምህርት ስናጠና የእግዚአብሔርን ቁጣ አስመልክቶ ብዙ ጊዜ ወስደን ተነጋግረንበታል። እንደው ማወቅ ከፈለጋችሁ የዚህ ፕሮግራም ተከታታይ የእግዚአብሔርን ቁጣ አስመልክቶ ለምን የእግዚአብሔር ቁጣ ምንድነው? የእግዚአብሔር ቁጣ በነማን ላይ ነው? የእግዚአብሔር ቁጣ እግዚአብሔር ለምን የሚቆጣው በማን ላይ ነው ለሚለው ሮሜ ምዕራፍ 1 ቁጥር 18 እስከ 32 ሄዳችሁ ብታነቡ ብዙ መልስ ይሰጣል። ግልጽ የሆነ መልስ ይሰጣል። እግዚአብሔር የተቆጣው በሰው ልጆች ላይ በኃጢአት ነው። እግዚአብሔር ኃጢአትን ይጠላል። ስለዚህ የሰው ልጆች ከክርስቶስ ጋር ሞተው ለኃጢአት መሞት ሲገባቸው አልሞቱም። ለኃጢአት ስላልሞቱ ክርስቶስን ስላልተቀበሉ ክርስቶስን ሪጀክት አደረጉት፣ አልተቀበሉትም። ስለዚህ ክርስቶስን እስካልተቀበሉ ድረስ በኃጢአት እየተመላለሱ ማለት ነው። ኃጢአትን ወደዋል ማለት ነው። ስለዚህ እግዚአብሔር ኃጢአትን እንደሚጠላ ምንም ነገር አይጠላም። የሰው ልጅ ደግሞ ኃጢአትን ሙጭ እምቢ ብለው ሙጭጭ ብለው ይይዛሉ። ስለዚህ ሰንበት ትምህርቱ እንደሚነግረው መጽሐፍ ቅዱስን በዚህን ጊዜ እግዚአብሔር ምን ያደርጋል? ለፈለጉት አሳልፎ ለማያስተውል አእምሮ አሳልፎ ይሰጣቸዋል። ከዚያ በኋላ የሚያደርጉትን አያውቁም። ሄጄ ማንበብም አልፈልግም። ያን ክፍል በጣም አጸያፊ ነገር እንደሚፈጽሙ ሮሜ ምዕራፍ 1 24 እና እስከ 26 ያለውን ሄዳችሁ አንብቡት። በተለይን ክፍል አንብቡት እና ትዕግስት የሰኞው ትምህርት እንግዲህ በዚህ ላይ ነው የሚያጠነጥነው። ክፉን ሁሉ ከህይወታችን ማስወገድ አለብን። ያን ለማድረግ በክርስቶስ መሞት አለብን። መሞት ብቻ ሳይሆን መነሳት አለብን። ተነስተን የቅድስና ህይወት መኖር መቻል አለብን። ምክንያቱም የክርስቶስ ፍቅር ግድ ይለናል። የተከፈለው ዋጋ ግድ ይለናል። የቅድስና ህይወት በራሴ እችላለሁ? አልችልም። በክርስቶስ ግን እችላለሁ። ያንም አላደርግ ከሆነ እንግዲህ ሰንበት ትምህርቱን እንትን ለማለት ያንም አላደርግ ከሆነ ግን የእግዚአብሔር ቁጣ በእኔ ላይ ይፈሳል። የእግዚአብሔር ቁጣ እግዚአብሔር ተቆጭ ሆኖ ሳይሆን እግዚአብሔር ኃጢአትን ስለሚጠላ የሰው ልጆች ደግሞ ኃጢአትን እምቢ ብለን በክርስቶስ መሞት ስላልፈለግን በራሳችን ላይ የፈጠርነው ችግር ነው እና እንግዲህ ሰንበት ትምህርቱ ሞሮለስ ስለ እንደዚህ ነው የሚያቀርበው። ክፉን ከህይወታችሁ አስወግዱ በሚልበት ጊዜ ሙቱ፣ በቃ ከሞታችሁ ነገሩ አበቃ። በጣም ጥሩ። እግዚአብሔር ይባርካችሁ። በደንብ ነው የገለጽከው። አንድ ቆይቷል የሰማሁት ስብከት ላይ ስለ መሞት የኔነት መሞት የሚባለው ነገር ላይ ሰው ከሞተ አሁን የሆነ ነገር ስትወጋው ይሰማል አይሰማም አይደል? ግን አሁን እኛ ልክ በክርስቶስ ክርስቶስን አምነን ተጠምቀናል። ከዛ እየኖርን ነው። ግን የሆነ ሰው መጥቶ የሆነ ነገር ሲለን እንቆጣለን አይደል? አሁን ታዲያ ከሞትን ለምንድን ነው የምንፈራገጠው? ማለት ለምንድን ነው የሚኮረኩረን እንደዚህ ቅጥል የሚያደርገን ለምንድን ነው ብሎ የሞተ ሰው ከሆነ ምንም ነገር አይሰማው ማለት ነው። እና እዛ ደረጃ ላይ መድረስ ቅድም እንትን እንዳልነው ቀላል ነገር አይደለም። ቀላል ነገር ነው። ምክንያቱም ሁላችንም እያየ ነው እየሄድንበት ያለ ነገር ነው ሁላችንም። እና ግን በክርስቶስ ግን ሁሉ ይቻላል። እኛ እሱን እንትን እንድንል ማለት ነው። መጀመሪያ ክፉ ነገር እግዚአብሔር የማይወደው ነገር ምን እንደሆነ በደንብ ስናቅ፣ ከዛ በኋላ ደግሞ ክርስቶስን ደግሞ ሞር ስናቅ፣ አሁን ወደ በኋላ እንመጣበታለን እንዴት ነው ወደዛ የምንመጣው የሚለው ማለት ነው። ግን ፐርፐሱ ምንድን ነው? እሱ የፈጠረው ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና ብሎ ሲናገር ይለውጠናል ማለት ነው። እሱን የለበሰ ሰው ይለወጣል። ስለዚህ ከዛ በኋላ ፍጹም የሆነውን ውበቱንና ፍቅሩን የሚያሳይ እንሆናለን ማለት ነው። እንግዲህ ደግሞ በአንድ ጊዜ የሚሆን አይደለም። ወደሚቀጥለው ሲሄድ ማክሰኞ ላይ ኢየሱስን በትክክል ማወቅ አሁን እየተያያዘ ነው አይደል? የመጣው በትክክል እንዴት ነው የሚለው ማለት ነው። ሞትን አየን። አሁን ቆሎስይስ 3:6-11 ያለው ፓርት ላይ ነው ያለ ነው።
ከ6 እስከ 11 እንደዚህ ይላል። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ካፋችሁም ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው ይላል። አሁን እዚህ ጋር ስታዩት እንግዲህ የሚገፈፍ አለ፣ የሚለበስ አለ አይደል? አሁን እሱ ጋር ስንመጣ አዲስ አለ፣ አሮጌ አለ። አዲሱን ሰው ልበሱት የሚለው አዲስ ሰው እንዴት ነው የሚለበሰው? አዲሱን ሰው መሰሉት ወይም ደግሞ ልበሱት ሲል ፕሮፌሰር እዚህ ላይ በደንብ አድርገህ እስኪ ምን ማለት ነው? ከባድ ነው አይደል? መግፈፍ እኔ እንደ ቅድም እንደውም ጸሎት ስጸልይ እሱ መጣብኝ። እንደ ቆዳ ሲገፈፍ ቆዳ አይዶን ነው ሀገር ቢገፋችሁ ከሆነ እዚህ ተቆራርጦ ነው የሚመጣው። እዛ ግን ሲገፈፍ እና ወጥቶ በቃ ልክ በኋላ በየብልቱ ሲቆራረጥ አስታውሳለሁ። እና ልክ በቃ እንደዚህ ውልቅ ብሎ ሲወጣ አሮጌው ዴን አዲስ ወደ አሮጌው እንዴት ነው ልንመለስ የምንችለው ሳስበው እንትን ይላል አይደል? መጀመሪያ አዲሱ ሰው እንዴት ነው የምንለብሰው፣ እንዴት ነው የምንለወጠው የሚለውን እስቲ ፕሮፌሰር ደግሞ እዚህ ላይ። እሺ፣ እግዚአብሔር ይስጥልኝ። ጥቅሱን ስላነበብሽው በተለይ በጣም ደስ ብሎኛል። ቆዳ ሲገፈፍ አይታችሁ እንደው ስትይ በግና ይታረድና ቆዳውን በደንብ አልፍተን ማልፋት ነው የሚባል ውስጡ እንዲደርቅ እንዳይገርግር ለስላሳ እንዲሆን ለምድ እንለዋለን። ለምድ እንለብስ ነበር። ያንን ለብርድ የምንለብሰው ነገር ተማሪዎች፣ የቄስ ትምህርት ቤት ተማሪዎች ደግሞ ብዙውን አጎዛዎች የበጉን ቆዳ ማለት ነው አጠቃለው ሰፍተው ደበሎ ይባላል የሚለብሱት ደበሎ። ያ እና እንደሱ ነው ያደኩኔ። ለውጥ ነው እንግዲህ ቅድም ወሬ ጥሩ አድርጎ ተናግሮታል። አሁንም አንቺ ጥሩ አድርገሽ እንደቀረጽሽው ለውጥ ያስፈልጋል። በአንድ ጊዜ ሊሆን አይችልም ብለሻል። እውነት ነው። ግን ለውጡ የምንጠራበትን ቀን ስለማናውቅ ሁላችንም ለእድሜያችን ወሳኞች ስላልሆነ በየቀኑ ለመለወጥ መጣር አለብን። ለውጥ ቅድም እንዳነበብነው ጌታ ኢየሱስ ክርስቶስ ያለው ነገር ጠላትህን ውደድ፣ በአንደኛ ዮሐንስ ያነበብነው ነገር እግዚአብሔርን የሚያውቅ ሰው ኃጢአት አይሰራም ነው ያለን። መቆጣት ኃጢአት ነው። ልደብድብ ብሎ ሰውን መነሳት ባትደበድብም ኃጢአት ነው። ከዚያ እንዳንደርስ ለውጥ ያስፈልጋል። ለውጥ ሲባል በዘመናዊው ትምህርት አቀራረብ 3 ደረጃዎች አሉት። ለውጥ መጀመሪያ መለወጥ የሚገባውን ነገር ማወቅ ነው። ምንድን ነው እንድለውጠው የምፈልግ? አሁን አንቺ እንዳልሽው አንድ ሰው መጥቶ ሲናገረኝ ወዲያው ማኮርፍ ከሆነ ወዲያው ምቆጣ ከሆነ ለምንድን ነው እንደዚህ ቶሎ መቆጣው ብለን የሚለወጠውን ነገር ማወቅ አለብን። የእያንዳንዳችን ችግር ሌላ ሊሆን ይችላል።
የአንዳችን መቆጣት ሊሆን ይችላል። የአንዳችን መስረቅ ሊሆን ይችላል። የአንዳችን ማመንዘር ሊሆን ይችላል። ሁላችንም የተለያዩ ችግሮች ሊኖሩ ይችላሉ እና የመጀመሪያው ነገር መለወጥ ያለበት እኔ አዲስ ፍጥረት ቅድም እንደተነጋገር ነው ከአዳም ብቻ ሳይሆን ከሁለተኛው አዳም የወረስኩት ምንድን ነው? ጌታ ኢየሱስ ክርስቶስ የጸለየውን እናስታውስ። በግራ በቀኝ ሲመቱት አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና ነው ያለ እና ሰላምን የሚያደርጉ ብፁዓን ናቸው ነው ያለ እና እንዴት ነው መለወጥ ያለበት በእኔ ህይወት ምንድን ነው? የመጀመሪያው ጥያቄ መለወጥ ያለበትን ነገር ማወቅ፣ ከዚያ በኋላ እንዴት እንደሚለወጥ ማሰብ። ዋናው ነገር በመንፈሳዊ ጉዳይ ስለሆነ እግዚአብሔር ሆይ ይህን ነገር እኔ ልለውጠው አልቻልኩም፣ አንተ ለውጠኝ። እንዴት 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 ነው የሚለወጠው? ዝም ብሎ አንድን ነገር ማወቅ በቂ አይደለም። ግን የነገር ሁሉ መጀመሪያው ማወቅ ነው። ክርስቶስ መኖሩን ካላወቅነ ልንቀበለው አንችልም። ካወቅነው በኋላ ግን እንዴት ነው የምንቀበለው? ተግባራዊ አደራረጉ እንዴት ነው መለወጥ የሚቻለው ብለን መጾም፣ መጸለይ፣ ራሳችን መመርመር አለብን። እና ከዚያ የለውጡ ጉዞ ይጀምራል። ቅድም አንቺም ብለሸዋል፣ ወንድም ወሬም ብሎታል። ለውጥ አንድ ቀን አይደለም፣ ቅድስና የህይወት ጉዞ ነው። ለምን መሰላቸው የህይወት ጉዞ የሚሆነው? ዛሬ እሰርቅ እንደሆነ ነገ እንዲያው እየተመኘሁ ቀጥላለሁ ማለት አይደለም። የህይወት ጉዞ የሚሆነው ለውጥ የህይወት ጉዞ የሚሆንበት ቅድስና የህይወት ጉዞ የሚሆንበት ምክንያት ልክ ደህና የሆን መስሎን ጨምረን እንደገና ራሳችን ስንመለከተው የጎደለንን እናያለን። የጴጥሮስን ህይወት አስታውሱ ዘመዶች። ፈጣን፣ እንዲህ ላድርግ የሚል ችኩል፣ በቃ በውኃው ላይ ክርስቶስን አየው። እኔም ልምጣለሁ። በቃ ከተራራው ሄዱ። ከዚሁ ቤት ሰርተን እንቀመጥ። ክርስቶስ የተያዘለት ሽብርክ አለና ክዶት ቁጭ አለ። ግን ክዶ አልቀረም፣ ተመለሰ። ጉዞ ማለት ይሄ ነው ዘመዶች። ጉዞ እና ተመለሰ። ከዚያ በኋላ ግን ጉዞው እንዴት ፍሬ እንዳፈራ እናውቃለን። ሊሰቅሉት ሲሉ ዘቅዝቃችሁ ስቀሉኝ ነው ያለ። ከክርስቶስ ጋር እኩል እንዳልሆን ነው ያለ እና ስለዚህ እኛም መለወጥ የሚገባውን ነገር ካወቅነ እንዴት እንደሚለወጥ በጉልበታችን ሁነን እግዚአብሔርን ከጠየቅነ የእግዚአብሔር መንፈስ እንዲረዳነ ከዚያ ለውጡን ከትንሽ ወደ ትልቅ ለመውሰድ መታገል አለብን። ይህን ነው የሚያስተምረው። በመጨረሻ በእውነት ይሄ የዛሬው የማክሰኞ ሰንበት ትምህርት ጥሩ ጥቅሶች ይጨምራል። ከጳውሎስ በሮሜ ምዕራፍ 6 ቁጥር 6 በኤፌሶን ምዕራፍ 22 ምዕራፍ 4 ከ22 እስከ 24 ያሉትን ሁለት ነገሮች ያመለክቱናል እነዚህ ጥቅሶች። አንደኛ የኃጢአት ባሪያዎች እንዳንሆን ኃጢአት እንዲሻር ከፈለግነ ከእርሱ ህይወት መማር እንዳለብን ያሳየናል። ኃጢአትን ልንሽረው ከፈለግነ
ጳውሎስ ለኤፌሶን ላይ ሲናገር የቀድሞውን አውልቃችሁ በእግዚአብሔር ምሳሌ የሆነውን አዲሱን ልብስ ልበሱ ይለናል። ልክ ጴጥሮስ ያደረገው እንደዚያ ነው። ቀስ በቀስ አዲሱን ልብስ ተጎናጸፈ። የእኛም መጠየቅ አለብን። እኛ በዚህ በሶሻል ሳይኮሎጂ በሚባለው ትምህርት ዊ አር ክሪቸርስ ኦፍ ሃቢትስ ይላሉ። የልምድ ባሪያዎች ነን። የልምድ ያን ልምድ ለመስበር መቻል አለብን። ልንሰብረው የምንችለው ግን በእኛ አቅም ሳይሆን መሰበር ያለበትን አውቀን ጌታ ሆይ አዲሱን ልብስ አልብሰን፣ አዲሱን ልብስ አልብሰኝ ብለን ከጠየቅነ የእግዚአብሔር መንፈስ ሳንጠይቀው የወደደን ሳንጠይቀው የሞተልን አምላክ ስለሆነ ስንጠይቀው ይረዳናል። ልክ ነው። መጀመሪያ ማወቅ ነው አይደል? ከማወቅ ነው የሚጀምረው። ፕሮፌሰር እንዳለው የሁላችንም የተለያየ ነው። ሁላችሁም ቁጭ ብለን እኔ እንደውም ደስ ይለኛል እንደዚህ ማውራት ችግርን ማውጣት። ምክንያቱም ብዙ አያውቅም። ኢቭን እኔ አሁን የፕሮፌሰርን አውጪ ብትለኝ እኔ በጣም እሱ የማያውቀውን ልነግረው እችላለሁ። እሱም ደግሞ ስለ እኔ ጀስት እያየኝ እኔ ላይ ኦብዘርቭ ያደረጋቸው ነገሮች ይኖራሉ። እንደዚህ ስንወያይ እሱ ትዕግስት እኮ እንደዚህ ነሽ ይለኛል። እኔ አይታየኝም፣ እሱ እንደማደርግም አያውቅም። እንደሱ መወያየት ለእኛ ኢቨን የማይታየንን ራሱ ሰዎች ይነግሩናል። እንመካከር የሚለው ጳውሎስ ለዛ እኮ ነው። ሞር ተሰብስበን ስንወያይ በቸርችም ይሁን በተለያየ ቦታ ብዙ ነገሮች እናወጣለን። የመጀመሪያው በራሳችን ነው። ራሳችንን የምናውቃቸውን ማውጣት እንችላለን። ምክንያቱም እንትኖቹ ግልጽ ናቸው። ክፉ የሚባሉት እዚህ ጋ የተደረደሩት ብዙ ናቸው፣ ከዛም በላይም ናቸው አይደል? በደንብ እናውጣቸው ብንል ጥቃቅን የሚባሉትም ትንሽም ትልቅም የሚባል ነገር ስለሌለ ማውጣት እንችላለን። ያንን አንደርስታንድ ማድረግ ብዙ ፐርሰንቱን ይሸፍናል፣ መውጣቱ በራሱ ማለት ነው። ከዛ በኋላ እኔ አልችልም ብሎ የእግዚአብሔር እንትኖች አሉ አይደል? ፕሮሚሶች የተሰጡ ማለት ነው። ኃጢአታችሁን ብትናዘዙ እሱ ደግሞ ከአመፃችሁ ሁሉ ሊያነጻችሁ ምንድን ነው እሱ ይችላል አይደል? ያንን ማድረግ ይችላል። ስለዚህ ይኸው ይህን በራሴን አልችልም ብሎ ምን ማድረግ ነው? ማቅረብ ነው፣ መናዘዝ ነው። ምክንያቱም ሁሉንም እሱ ማድረግ ስለሚችል ማለት ነው። እሱ ያለፈበት ስለሆነ ለእኛም ደግሞ ብርታት ይሰጠናል ማለት ነው። በዚሁ ወደሚቀጥለው ጥያቄ ሲሄድ ወንድም ወረታ እንግዲህ ይሄ የአዲሱን ልብስ መልበስ ወይም ደግሞ አዲሱን ሰው መልበስ ምን ማለት እንደሆነ ካየን የሚቀጥለው ፓርት ቆሎሲያስ 3:12 እስከ 14 ያለው ፓርት ላይ ነው የምንሄደው። ቆሎሲያስ 3:12 እንደዚህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። 14ኛው መግቢያ ይሄ ምንድነው? ቅድም ፕሮፌሰር ያነበቡት መግቢያ መሪ ጥቅሱ ነው። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። እንግዲህ ማሰሪያው እሱ ሆነ ማለት ሁሉም እሱ ካለ ኤቭሪቲንግ ተደፈነ እንደማለት ነው። እዚህ ጋር የሚደረደሩት ሁሉ የእሱ እንደ ዴሪቬቲቭ ናቸው ማለት ነው። እሱ ካለ ሁሉም መሆን ይችላል። እና አሁን ይሄ አዲሱ ሰው ባህሪያቶች አሉት ማለት ነው። እና እነዚህን እስቲ ባህሪያቶቹን ደግሞ ወረታ እስቲ ካጠናው እዚህኛው ክፍል ላይ አካፍለን። በጣም ጥሩ። እንግዲህ ራሱ ርዕሱ ምን ይላል?
አዲስ ሕይወት በማን? በኢየሱስ ክርስቶስ። የዚህ የአዲስ ሕይወት በኢየሱስ ክርስቶስ መኖር እነዚህን ነገሮች ማሳየት መቻል አለበት። ሐዋርያው ጳውሎስ ራሱ በገላትያ ምዕራፍ 5 የመንፈስ ፍሬዎች ናቸው፣ የመንፈስ ፍሬዎች ናቸው። ቅድም ጋሽ ብርሃኑ ያነበበው ነው። በአንደኛ ዮሐንስ ምዕራፍ 4 ክርስቲያንን ብለን የክርስቶስን ስም ወስደን በቅድስና ማንመላለስ ከሆነ ፍሬ ማናፈራ ከሆነ በሕይወታችን እነዚህ ነገሮች የማይታዩ ከሆነ ከዓለም የምንለይበት ምኑ ነው? ስለዚህ ዚህ ፕሮብለም ብዙ ሰዎች በክርስቶስ እስከሆነ ድረስ ክርስቶስ ሁሉንም ስላደረገልን ስለፈጸመልን እኛ ምንም ማድረግ አይገባል። ፓስተር ጃክ ሰኮራ ዩጋንዳ በነበሩበት ጊዜ አንድ ሰውዬ ጋር ተገናኘሁ አለ እና ያ ሰውዬ ምን አለኛል? ብራዘር አለኛል። አቤት ድናሃል? በክርስቶስ ድናሃል? አዎ ድኛለሁ አልኩት አለ። መልካም በጣም ጥሩ ጌታ ይክበር አለኛል። አንተስ ድናሃል ወይ አሉት አለ። አዎ ድኛለሁ አሉት አለኝ አለ። ታዲያ በክርስቶስ ከዳን ለምንድን ነው ጋንጋን የምትሸተኝ አልኩት አለ። ያማ ክርስቶስ ስላደረገ ከእኔ ምንም አይጠበቅብኝም አለኝ አለ። አይ እንደዛ ከሆነ ክርስቶስ ከሰራልህ እሱ ወደ ሰማይ ስለሄደ ወደ አንተም ወደ ሰማይ መሄድ አትችልም ማለት ነው። ምክንያቱም ፍሬ አላፈራህም ማለት። ክርስትና ካለ ፍሬ ከንቱነት ነው፣ ራስን ማሞኘት ነው። እና እነዚህ ነገሮች በሕይወታችን የማይከሰቱ ከሆነ ትክክል አይደለም ማለት ነው። መጽሐፍ ሰንበት የሚያነሳቸው እንደ ምሳሌ ሁለት እንትኖች አሉ። ሁለት አንደኛው የእስራኤልን ሕዝብ ነው። የእስራኤል ሕዝብ በእግዚአብሔር የተመረጠ ሕዝብ ነበረ። ዘዳግም ምዕራፍ 15 ነው፣ ምዕራፍ 19 ነው መሰለኝ፣ ዘጸአት ምዕራፍ 19 ነው ሂደን በምናነብበት ጊዜ በክንፍ ከግብፅ አወጣሁ ይላል። እግዚአብሔር እስራኤልን ተንከባክቦ የእሱ ሕዝብ ይሆን ዘንድ የእግዚአብሔርን ባህሪ ያንጸባርቅ ዘንድ እግዚአብሔርን ለዓለም ያሳይ ዘንድ መረጠው። እስራኤል ግን ያን ጥሪውን ተግባራዊ ያደረገ ባስቀመጠበት ቦታ ስላልተገኘ ወደ ቅድስና ሕይወት ስላልመጣ እስራኤል እነዚህ ነገሮች አሁን ያነበብናቸው እንደገና ሄደን ብናነባቸው ደስ ይለኛል። በሕይወታቸው ስላልታዩ የእግዚአብሔር ቁጣ በእነሱ ቅድም ያለው ነው። የእግዚአብሔር ቁጣ በእነሱ ላይ ነደደ። ስለዚህ አዲስ ሕይወት ካለን እነዚህ ነገሮች በክርስቶስ ማድረግ አለብን። ነገር ግን እንደ እግዚአብሔር ምርጦች ነው አይደለም የሚለው ነው። እስራኤል እግዚአብሔርን ባለመታዘዙ የእግዚአብሔርን ፈቃድ ባለማድረጉ ምን እንዳጋጠመው ተነጋግረናል። አዲሱ እስራኤል የአዲስ ኪዳን እስራኤል ማን ነው? እኛ ክርስቲያኖች ነን። ክርስቲያኖች የተጣለብን ኃላፊነት ምንድን ነው? ክርስቶስን ለዓለም ማሳየት። ዓለም የጎደላት ብዙ ነገር አለ። ይሄ ነው እንግዲህ አዲስ ሕይወት በኢየሱስ ማለት ማድረግ በኢየሱስ የምትኖር አዲስ ሕይወት ይህንን ማሳየት የመንፈስ ፍሬ ማፍራት አለባት እና ቅድም እንዳለ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሁናችሁ የተወደዳችሁም ሁናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራ ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆኑን ፍቅርን ልበሱት። ይሄንም ማናደርግ ከሆነ
አዲስ ህይወት የእንዲህ አይነት ህይወት ማንኖር ከሆነ ክርስትናችን የሐሰት ክርስትና ነው። ቅድም እንዳልነው አልሞትንም ማለት ነው። ቅድም ጋሽ ብርሃኑ አንደኛው የመጀመሪያውና ሁለተኛው አዳም ሲናገር ነበር። አሁንም የምንኖረው በኃጢአት ወይም ያልሞተ ህይወት ያልሞተ ስጋ ይዘን ነው የምንመላለሰው ማለት ነው። ነገር ግን ቅድም አንቺም አንስተሽዋል። ይሄ የበለጠ ደግሞ የተቀደሰ ህይወት መኖር የመንፈስ ፍሬ ከምንም በበለጠ የሚታየው በወንድሞችና በእህቶች መካከል ባለው ግንኙነት በተለይም ደግሞ በፍቅር ነው። ፍቅር ሁሉን አንደኛ ቆሮንቶስ ምዕራፍ 13 በምናነብበት ጊዜ ፍቅር የማያደርገው ነገር የለም። ጊዜ ስለሌለ አናነበውም፣ የታወቀም ስለሆነ ሄዳቸው አንብቡት። ፍቅር ከሌለ ወንድሜ የኔ ክርስትና ትርጉሙ ምንድን ነው? በወንድሜ የምቆጣ ከሆነ የኔ ክርስትና ምንድን ነው? የኔ በክርስቶስ ነኝ ማለት ትርጉሙ ምንድን ነው? እና ሰንበት ትምህርቱ የሚለውን አንድ ነገር ለአንብብና ከዛ ልጨርስ፣ ጊዜያችንም እየሄደ ስለሆነ ትጅዬ እንደዚህ ላ ደስተኞችም ብዙ ሰዎች ፍቅርና አክብሮት የሚያሳዩን ስንወዳቸው ነው። እግዚአብሔር እኛም በፍቅሩና በይቅርታው መሙላቱን ይቀጥላል። የእግዚአብሔርን ፍቅር ለሌሎች ሰዎች ስናሳይ ለእርሱ ምስጋናና ክብርን እንሰጣለን። ሌሎች ሰዎችም የእኛ ምሳሌን ሲመለከቱ ኢየሱስን ለመከተል ሊመጡ ይችላሉ። ራስ ወዳድነት የሌለበት ህይወት ኃይል አለው። የእግዚአብሔርን ፍቅር የሚያሳይ አፍቃሪ ክርስቲያን ስለ ኢየሱስ የሚናገረው ወንጌል እውን መሆኑን ከምንም ነገር በላይ ያረጋግጣል ይላል። ፍቅር ካለን የወንጌል መጀመሪያ መጨረሻ። እሺ፣ አመሰግናለሁ። ትክክል ነው። ፍቅር ነው። ቅድምም ማሰሪያው እሱ ነው ተብሏል አይደል? ልክ እንደ ማግኔት ነው ማለት ነው። ማግኔት ነው ማለት እሱ ባለበት ቦታ ላይ ሁሌም ሰላም አለ። ሌሎቹም አብረው ይመጣሉ። ቅድም እንዳልኳችሁ ማለት ነው። ዋናው ለሰው ልጆች ሰዎችን በኩል አይን አይተን ራሱ መውደድ ከቻለ ሰዎች በቃ ይሳባሉ። ወደ ቤተክርስቲያንም ኢቭን ወደ ሰዎችም ሊመጡ ይችላሉ። ሁሌ ቅንነት ያለባቸው ሰዎች በቤተክርስቲያን ውስጥ መብዛታቸው ሞር እንትኑም እንዲበዛ ያደርጋል። ህዝቡ እንዲበዛም ያደርጋል። ወደ ክርስቶስም ሰዎች ለማምጣት በጣም ቀላል ይሆናል ማለት ነው። ወደ መጨረሻው እየመጣው ነው። ሁለታችሁም የተወሰነ ነገር ብትሉበት። አሁን እነዚህን ነገሮች አየን፣ መገለጫዎቹን አየን ስለ አዲሱ ሰው። እንዴት ነው ታዲያ ይሄን አዲስ ህይወት መኖር የምንችለው? አሁን ፍቅር ያለን እንድንሆን አላል ቅድም ይሄ መንፈሳዊ የሆኑ የመንፈስ ፍሬዎች የሚታዩብን ሰዎች ለመሆን ምን እናደርግ ወደሚለው ነው የምንመጣው ማለት ነው። መጨረሻ ላይ አዲስ ህይወት መኖር ይላል እና እንዴት ነው እሱን ማምጣት የምንችለው የሚለው ላይ ደግሞ ሁለታችሁም ትንሽ ፕሮፌሰር ጀምርና ከዛ ወረታው ትቀጥላለህ። እሺ፣ እንግዲህ የሐሙሱ ትምህርት አርስቱ በጣም ደስ የሚል ነው። ልክ ነኝ አይደለም? አዲስ ህይወት መኖር ነው የሚለው አይደለም? በአማርኛው የተተረጎመው። በሌላ ቃል ልተረጉሙት ከፈለጋችሁ የተለወጠ ህይወት ነው። የተለወጠ ህይወት እና ይሄ የተለወጠ ህይወት ቅድም እንዳልነው ለውጥ ሂደት አለው፣ ግን መሰረቱ እውቀት ነው። ከመጠየቅ ትምህርት ይቀራል ይላሉ እና እያንዳንዳችን ለምሳሌ ሰው ብድግ ብሎ
የሚያኮርፈን ከሆነ ዝም ብሎ ሰዎቹ እነሱ እንዲህ ናቸው ከማለት ይልቅ ለምን ይሆን የሚያኮርፉኝ? የኔ ድክመት ምን ይሆን? አነጋገሬ፣ አመለካከቴ፣ አስተያየቴ እንዴት አደራችሁ ስል እንኳን እንደው ግሰጻ ያለበት ይሆን? ወደ ራስ መመልከት፣ ራስን መጠየቅ እና መጠየቅ አዲሱን ህይወት ለመኖር ራስን መጠየቅ ያስፈልጋል። እና በእውነት የተሰጠው ጥቅስ በጣም ደስ የሚል ነው። ወደ ለዚህ ለመጨረሻው የቆሎሳያስ ምዕራፍ 3 16 እና 17 ነው። ግን የሰንበት ትምህርት አስተማሪው በማጠቃለያ አድርጎ ያለው ነገር አለ እና ይህም የ3:17ን ይጠቅስና እግዚአብሔር አብን በኢየሱስ እያመሰገናችሁ በቃልም ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። በጌታ በኢየሱስ ስም አድርጉት። ምኑን? የምትናገሩትንም የምታደርጉትንም ነው። ለመኖር ከፈለግነው ቁልፉ ይሄ ነው። በጣም የምንናገረው ነገር ዘመዶች ይገነባልም ያፈርሳልም። ቅድም እንዳልኩት ከአዳም ብቻ ሳይሆን ከሁለተኛው አዳም የተወለድነ ሰዎች ነን። እግዚአብሔር ሰማይና ምድርን የፈጠረው በምኑ ነው? በቃሉ ነው። ቃል ይገነባል፣ ቃል ያፈርሳል። የምንናገረውን ብናውቅ ግን ቁልፉ በቃልም ሆነ በተግባር በሱ ስም አድርጉት ሲል ለእኔ ይሄ በጣም ደምዳሚ ሀሳብ ነው። ለምን ብትሉኝ የክርስቶስን ስም እያነሳው ልሰክር አልችልም። የክርስቶስን ስም እያነሳው ልሰርቅ አልችልም። የክርስቶስን ስም እያነሳው ላመነዝር አልችልም አሉ። በሱ ስም አድርጉት ነው የተባልነው እና ይህን ካደረግነ በዚህ ላይ ካጤንበት ካሰብነበት ማለት ነው ከተከዝነበት በእውነት ሁሉን ነገር በሱ ቃል ለማድረግ ከሞከርነ የማይቻል ነገር የለም እና ይሄ ሰንበት ትምህርቱ ጸሐፊው አሁንም ምን ይላል? አሁን በሕይወትዎ ይሄንን እንዴት ነው የሚያደርጉት? የማያደርጉት እስከሆነ ምን ይደረግ ይላሉ ይላል። ለዚህ እንኳንና በዚህ አሁን በምናደርገው ሳይሆን ፊት ለፊት ተገናኝተንም እየተወያየን ቢሆን ለዚህ ጥያቄ መልስ ለእኔ፣ ለእህቴ፣ ለወንድሜ እንድሰጡ አይደለም የምንፈልገው። በእናንተና በክርስቶስ መካከል ግን ውይይት ሊደረግ ይገባል። ጌታ ሆይ ድክመቴን አንተ ታውቀዋለህ፣ ከአንተ የተደበቀ የለም፣ ከዚያ እንድወጣ ኃይሉን ስጠኝ ለማለት ፈቃደኞች እንድንሆን መንፈስ ቅዱስ ይርዳን። አሜን። ተባረክ። እሱ ወረታ እንግዲህ በእውነቱ ከሆነ ይህንን አዲስ ህይወት መኖር ማለት ምን እንደሆነ በአጠቃላይ የዚህ 12ኛው ትምህርት ሲናገር የነበረው ስለዚያ ነው እና ይህ ቅድም ጋሽ ብርሃኑ እንዳለው አጠቃላይ ሀሳብ ነው የሚያቀርቡ። ክርስቲያኖች ምን ማድረግ አለባቸው? በምን አይነት ሁኔታ መመላለስ አለባቸው? የክርስትና ህይወታቸውን በምን አይነት መንገድ መምራት አለባቸው ለሚለው ቁጥር 16 እና 17 ለዚያ መልስ ይሰጣል እና ያም አንደኛው የአምልኮና የአገልግሎታቸው ህይወት ሳይቀር ምን መምሰል አለበት? መዝሙርን አስመልክቶ መዝሙር ያለውን ሚና ሰንበት ትምህርቱ እንደው ሰፋ አድርጎ ይናገር ጊዜ ስለሌለ ወደዚያ አንሄድበትም። ነገር ግን ለእግዚአብሔር በምስጋና የሚያቀርብ ህይወት ሊኖረን ይገባል። ህይወታችን በምስጋና በአገልግሎት በእግዚአብሔር ፍቅር የተሞላ መልሰን ወደ ፍቅር መሄድ አለብን። ነገር ግን
ሰንበት ትምህርቱ ካነሳው አንድ ክፍል አንብብ። አሁንም የመጨረሻ የውይይት ጥያቄዎች ከሚለው በላይ የአርብ ክፍል ላይ ያን የተነሳ ከትንቢት መንፈስ የተጠቀሰ ነገር አለ። እግዚአብሔር እንዲሆኑ የሚፈልገውን ለመሆን ጥረት ማድረግ አለባቸው። ቢሳሳቱ ግን መተከዝ የለባቸው። እግዚአብሔር ሊያነጻን ሊቀድሰን ቃል ገብቶልናል። ፍቅርና ይቅርታውን ይሰጠናል። እኛን ይረዳን ዘንድ የኢየሱስ ኃይል እንደሚሰጠን ቃል ገብቶልናል። ኢየሱስ ንጹሕና ቅዱስ ለመሆኑን የሚያስፈልገን ኃይል ሁሉ ይሰጠናል። ሕይወት ሁሉ የሚጀምረው በኢየሱስ ነው። ኢየሱስ ይረዳናል፣ ረድኤትንም ከሰማይ ይልክልናል። ወደ እግዚአብሔር ለመቅረብ በምናደርገው ጥረት ሁሉ ሕያው የሆነውን ኃይሉን እናገኛለን። ወገኖች የክርስትና ሕይወት ቀላል የሚሆነው ክርስቶስ ጋር ስለምንጓዝ፣ እርሱ ስለኛ ሞቷል። የእምነታችን ጀማሪም ጨራሽም ክርስቶስ ነው። እኛ ያናምነን መቀበል አለብን ለማለት ነው። አመሰግናለሁ። ተባረኩ ሁለታችሁም፣ እግዚአብሔር ይባርካችሁ። ጥሩ ውይይት ነው ያደረግነው። እዚህኛው ጋር የእግዚአብሔር ቃል እንዳለ ሆኖ መዝሙርም የማይናቅ አስተዋጽኦ አለው ይላል። እኔ መጽሐፍ ቅዱስ እንደዚህ ከማንበብ የበለጠ መዝሙር ስሰማ ለምን እንደሆነ በጣም ነው ታች የሚያደርገኝ። ማለት መቆጣጠር አልችልም፣ ዝም ብሎ ነው እንባዬ ይፈሳል። እና ለምንድን ነው እላለሁ። ማለት አሁን መጽሐፍ ቅዱስ እንዲህ እያነበብኩኝ ብዙ እንባዬ አይፈስም፣ ግን መዝሙር ግን አይ ዶንት ኖ የሆነ ፓወር አለው፣ የሆነ የማይገለጽ ፓወር አለው። እና የዳዊትን መዝሙሮች እኮ በጣም በቃ ተች አድርጓቸው ላይፋቸውን አይደል በውጣ ወረድ ሁሉ የተሰማውን ነው እንዲህ ከንትን ከተመለሰ በኋላ እንደ የጻፈው ምናምን እያለ የሚጽፈው እና ላይፋቸውን የጻፉት በዛ ውስጥ አልፈው እግዚአብሔር እየሰጣቸው የዘመሩት መዝሙር ስለሆነ ላይፍን ተች ሲያደርግ በጣም በቃ እንትን ነው እና ፓወር አለው። በዚህ ሂደት ውስጥም ወደ እግዚአብሔር መወር እንድንቀርብ ያደርገናል። እና ይሄ በአዲስ ህይወት መመላለስ ሁሌ የሚደረግ ልክ በቤተ መቅደሱ ስርዓት ላይ መቅረዙ እንደሚበራው እንትን ብርሃን ሁሌ እያበራን እንድንኖር ነው እግዚአብሔር የሚፈልገው። እና እዚህ ጋር ልክ እንደ እንትን ለምሳሌ አሁን እያንዳንዱ የምታረጉትን በኢየሱስ ስም አድርጉት ሲል ይሄ በጣም ፕሮፌሰር እንዳለው እንትን ነው፣ በቃ መደምደሚያ ነው ሁሉ ነገር። አሁን እያንዳንዱ የምናገራትን ነገር ልክ ኩዌስችን አደርጋታለሁ ማለት ነው። ይሄን ልናገረው፣ ይሄንን ላድርገው ስል አዌር እየሆንኩ ነው የሚሄደው። ክርስቶስ ይሄን እሱ ቢሆን ኖሮ ለምሳሌ የሆነ ቪዲዮ ማየት ከፈለግኩኝ እሱ አብሮኝ እዚህ ጋር ተቀምጦ ቢያዩ ደስ ይለዋል ብላችሁ ብታስቡ ነው የምትሉት ማለት ነው። አንዳንዱን ቪዲዮዎች ለምሳሌ ሾርቶች ቲክቶክ ምናምን ብታዩ የምትሏቸው ብዙ ነገሮች አሉ። እና ልክ እንደ እንትን ይሆናል፣ እንደ ጌጅ ነው የሚባለው። እንደሱ ማሰብ በኢየሱስ ስም አድርጉት። እያንዳንዱ የምትናገሩትን የምታረጉትን ሁሌ ምን እንሆናለን ማለት ነው። በቃ አዌር ሆነን ስንሄድ በጣም ትልቁን ስራ የሚሰራው እሱ ይሆናል ማለት ነው። እያስቻለን ይሄዳል። ከዛ በኋላ ሙት እንሆናለን ማለት ነው። ለኃጢአት ሚውት እንዲሆነ ማለት ልክ አሁን ድምፁን ባጠፋው አትሰሙኝ ማለት ምንም ነገር ብትሉኝ ብትሰድቡኝ ሚውት ስላደረኩት አልሰማችሁም። ምን ትለፈልፋለች ምናምን ብትሉ ያጥፍቻለሁ አልሰማም። ልክ እንደዛ ግን አብርቸው እንደዛ እንደሆነ ሆናለሁ ማለት ነው። ምንም ብትሉኝ በቃ ነጥሮ በዚህ ሰማለሁ በዚህ ይፈሳል። የሞተ ሰው ማለት እንደዛ ነው። እና በክርስቶስ አዲስ ላይፍ ማለት በቃ እሱ በእኛ ውስጥ የሚኖረው የሚያስኬደን ነው። ለዛ የሚጠበቀው የኛ ማይንድ ሴታችን በቃ እሱ ጋር ፊክስ እናደርግ ፊት ለፊት እሱን ብቻ እያየን ስንሄድ ያንን እሱ ራሱ በእኛ ውስጥ ሆኖ ስለሚኖርልን በቃ ይሄ ክፉ የምንላቸው ነገሮች ከኛ በታች ናቸው። ትዝ አይሉንም ማለት ነው። ትዝ አይሉንም። ለዛ
እሱ ኃይል ይሆነናል፣ ጉልበት ይሆነናል። ዜን ይሄ ደግሞ የሁሉም ሰው ባህሪ እንደዛ ሲሆን አስባችሁታል። ትንሿ ሄቨን ማለት ነው እንትን ይሆናል፣ ቦንድ ያደርጋል። የኛ ባህሪ የክርስቶስን ባህሪ እየመሰለ ቦንድ ያደርግና አንዳንድ ሚነራሎች መለየት ያቅታሉ አይደል? በጣም በትልቅ ኢነርጂ እና በእንትን ነው የሚከፈሉት ራሱ ማለት ነው። ልክ እንደዛ ቦንድ ሆኑ። ለዛ ነው የእሱ ምስል በእኛ ውስጥ እስኪታይ ድረስ የሚባለው። ለዛ ለምንድን ነው በቃ በጣም ሞልድ እያደረገ ሳናቀው ተመሳስለን ቁጭ ብታዩት ማለት ነው። እንደ ይሄ እኔ ነኝ እንደ ምናምን እኔ አይደለሁም፣ ግን ክርስቶስን በእያንዳንዳችን ላይ ሲሳል አስቡት። ሰሞኑን አይታችሁት ከሆነ አላውቅም፣ የዳግባችለር አሜዚንግ ፋክት የሆነ እንትን ቪዲዮ አውጥተዋል። በጣም ደስ የሚል አርማጌዶን የሚባል አይታችሁት ከሆነ አይ ዶንት ኖ። እና እሱን ቪዲዮ እያየን በፋሚሊ ቁጭ ብለን በጣም ነው ደስ የሚለው። በዘመኑ ቴክኖሎጂ እንትን አድርገውት ተጠቅመው በቃ ያው አስመስለውት ማለት እንግዲህ ሄቨንን እኛ አላየነውም አይደል? ሰማይን አላየነውም፣ ግን ልክ እሱ እንደሚታይ አድርገው ነው የሰሩት። እና በጣም በቃ እንባችሁን ነው የሚያስመጣው። በተለይ የሞተ ዘመድ ምናምን እንደዚህ ሲኖር በጣም ፊል ታደርጋላችሁ። በኋላ ላይ ልክ ክርስቶስ መጥቶ ሲወስደን ምናምን በአየር ላይ እንደዚህ ሲገናኙ ምናምን ስታዩ አሁን እነዚህ ሁሉ የክርስቶስን ምስል የያዙ ሰዎች ናቸው ትላላችሁ። እዛ ጋር መድረስ በጣም የሚናፈቅ ነገር ነው እና እዛ ጋር መድረስ እንድንችል ነው እግዚአብሔርም ሁሌ በቃ ለኛ ሁሌ የሚለፋው ማለት ነው። እና እዛ መድረስ እንድንችል እግዚአብሔር ይርዳን። አድማጮቻችንም ደግሞ በየሳምንቱ በዚህ በሚደረገው ጥናት ሁሌ ተካፋይ እንድትሆኑ ይሄን ደግሞ ለሌሎች እንድታሰፉ ሼር እንድታረጉ እንጋብዛችኋለን። ደጋግማችሁ መስማት ከፈለጋችሁ ጥያቄም ካላችሁ ዛሬ ካነሳ ነው መደወል ትችላላችሁ። የበለጠ መረዳት ከፈለጋችሁ እናበረታታችኋለን። የመዝጊያውን ጸሎት ወረታው ታደርግልንና እንጨርሳለን። እሺ እንጸልይ። የምትወደን የምታፈቅረን አምላካችን አባታችን እግዚአብሔር የዘላለም አባትና የሰላም አለቃ እናመሰግናለን። እነሆ ስለነበረ መልካም ጊዜ፣ እነሆ በዚህ ምድራዊ ጉዟችን በክርስትና ሕይወታችን ጌታ ኢየሱስ ክርስቶስ ከኛ ጋር ስላለ ከጎናችን ስለሚቆም እነሆ እኛም ደግሞ ለዓለም የሞትን መሆን እንድንችል እግዚአብሔር አባቶ አንተ እርዳን። ጉዟችን ወደ ፍጻሜ ማድረስ እንድንችል፣ ወደ እምነት ከፍታ መምጣት፣ ወደ መለወጥ መምጣት እንድንችል፣ ፍሬ ማፍራት እንድንችል፣ ለሌሎች በረከቶች መሆን እንድንችል አባቶ እነሆ መንፈስ ቅዱስን አብዛለን። ይሄ የዛሬው ጥናት ይህን ለሚከታተሉ ይህን ለሚያዳምጡ በረከት እንዲሆን ለመንፈስ ቅዱስ አሳልፈን እንሰጣለን። ስለ ስም ስትል አሜን።